ባሳለፍነው ሳምንት የአፍሪካ መዲና የሆነችው አዲስ አበባ የተለያዩ ሁነቶችን ስታዘጋጅ ቆይታለች። ከነዚህ መካከል አንዱ የአፍሪካ ህብረት የመሪዎች ጉባኤ አንዱ ነው። ሌላው ደግሞ የተለያዩ ሀገሮች ጠቅላይ ሚኒስትሮችና ፕሬዝዳንቶች አዲስ አበባን ሲጎበኙ ቆይተዋል። ከጎበኙአቸው የተለያዩ ሀገራት ፕሬዝዳንቶች መካከል አንዱ ደግሞ የተርኪዬ ፕሬዝዳንት ረጂብ ጠይብ ኤርዶዋን አንዱ ናቸው። በኢትዮጵያ በነበራቸው ቆይታ ደማቅ አቀባበል እንደተደረገላቸው ሁላችንም አይተናል። እጅግ ኢትዮጵያውያንን የሚገልጽ ውብ አቀባበል አድርገንላቸዋል። እንግዲህ የተርኪዬን ጉዳይ ካነሳን ደግሞ ሁላችንም ቤተሰብ የሆንበት የፊልም ጉዳይ አንዱ ነው። ለሁላችንም እንግዲህ ለፊልሞቻቸው ቀርቦናል። በተለይ ከጥቂት ዓመታት በፊት በቤታችን ይደርስ የነበረው ፊልሞች ተተርጉመው የምናያቸው ፊልሞች ይበልጥ ተርኪዬን እንድናቃት ባህሎቿን፣ ወጎቿን እንድናቅ አድርገውናልና የፊልም ኢንዱስትሪያቸው ምን ይመስላል ስንል ቆይታ አድርገናል። ቆይታ ያደረግነው ደግሞ ከፊልም ባለሙያና መምህር ዘውዱ ልንገርህ ጋር ነው። እንደው የፊልም ኢንዱስትሪያቸው ከየት ተነስቶ የት ደረሰ፣ እኛስ ምን ልምድ መውሰድ አለብን የሚለውን ቆይታ እናደርጋለን። አብራችሁን እንድትቆዩ ጋበዝን። መልካም ጊዜ ይሆንላችሁ ቤተሰቦች። እንግዲህ ዛሬ የኢትዮጵያንና የቱርኪየን የፊልም ኢንዱስትሪ ምን መልክ አለው የሚለውን ለማውራት ነው የተገናኘነው። ፍቃደኛ ስለሆንክ ከልብ አመሰግናለሁ። የፊልም ኢንዱስትሪያቸው ከራሳቸው ሀገር አልፎ እንግዲህ በመላው ዓለም ታዋቂ እንዲሆን አድርጓቸዋልና እንደው እስቲ ከጅማሬውን ጀምር፣ ከታሪካቸውን ጀምር። ምን ነበር መነሻቸው? ያንን እናንሳ። በጣም አመሰግናለሁ ክብርሽ ድሉ ስለሰጠኸኝ። የተርኪዬ ለኢትዮጵያ በጣም የቆየ ወዳጅነት ያላቸው ሀገራት ናቸው። በሲኒማውም ብናነሳ የቱርኪዬ ሲኒማ በዓለም በጣም የሚታወቅ አርት ሃውስ ሲኒማ ከሚባሉ አርቲስቲክ ኳሊቲያቸው ከኮመርሻል ኮንተንታቸው ይልቅ አርቲስቲክ ኳሊቲያቸው በጣም ትልቅ ከሆኑ የሲኒማ ኢንዱስትሪዎች መካከል የሚመደብ ነውና አጠቃላይ ተርኪዬ በባህሏ በታሪኳ አንሸንት ሲቪላይዜሽን ልክ እንደ ኢትዮጵያ የጥንት ስልጣኔ ያለባት የቤዛንታይን ኢምፓየር ሴንተር የነበረች ነች። ከዛም የኦቶማን ኢምፓየር ሴንተር የነበረች ነችና በሊትሬቸሩ፣ በአርኪቴክቸሩ፣ በአጠቃላይ በአርትና በሲቪላይዜሽን የሚታወቅ ሀገር ነው። ተርኪዬ ሌላው ለየት የሚያደርገው የኤዥያና የአውሮፓ ሁለት ኮንቲኔንት ውስጥ የሚገኝ ብቸኛ ሀገር ነውና የሁለቱንም ካልቸር የአርት ባህል፣ ይት ባህል ወዘተ ይዞ የመጣ ሀገር ነውና በሲኒማም ረገድ እንደምታውቀው ሲኒማ በ19ኛው ክፍለ ዘመን መጨረሻ አካባቢ ነው ወደዚህ ዓለም የመጣው። ከመጣ በኋላ በተለይ አውሮፓና አሜሪካ ነው በፍጥነት ያደገውና ተርኪዬም 1910ዎቹ አካባቢ ነው እንደማንኛውም የሲኒማን የጀመሩ ሀገራት የጀመረችው። በብዛት ዶክመንተሪ ፊልሞች ነበር በዛ ጊዜ የሚሰሩት። ከዛ ከዶክመንተሪ ፊልም ተነስተው እያደጉ የራሱ ፌዝ ጠብቆ በዓለም አሁን ተርኪዬ በሊትሬቸር፣ በአርት፣ በሲኒማ በጣም የቆየ ታሪክ ደርዝ ያለው ደረጃውን የጠበቀ ታሪክ ያላቸው ሀገር ነው ማለት ይቻላል። ለተርኪዬ ፊልም ቅርብ እንድንሆን ያደረገን ምናልባትም በፊልሙ ውስጥ የገጸ ባህሪ አሳሳላቸው ፍጹም ክፉ ወይም ፍጹም ደግ ተደርገው አይሳሉም እና ምናልባት ይህ የገጸ ባህሪ አሳሳላቸው ይበልጥ እነሱን እንድንቀርብ እንድናያቸው ምክንያት ሆኖናል። በብዙ የተርኪዬ ሲኒማዎች ውስጥ የምናያቸው ካራክተሮች ጨካኝ ብቻ ወይ ጥሩ ብቻ ተደርገው አይሳሉም። ልክ ነው። በጣም መሀል ላይ ያሉ ናቸው። ከጭካኔውም ከደግነቱም የሚያጠፉም የሚያለሙም የተደረጉ ነው የሚሳሉት። ይሄ ኖርማሊ በአርት ሃውስ ሲኒማ ውስጥ የታወቀ ነው። ሆሊውድ ነው እንጂ ይሄን ብዙ ባያዘወትረው። ምክንያቱም ከሶሳይቲው ስትራክቸር ከራሳቸው ከኢንዲቪዱዋሊስት ካልቸራቸው ከዚህ ተነስተው እነሱ ክፉ ከሆንክ ክፉ ነህ፣ ደግ ከሆንክ ደግ ነህ፣ ፕሮታጎኒስት አንታጎኒስት፣ ሂሮ ቪሊያን ብለው ስትሪክት የሆነ ዲቪዥን ሰርተው ነው የሚሰሯቸው። የተርኪዬ የአውሮፓ የአርት ሃውስ ሲኒማዎች ስታይ ሁለቱን የቀላቀለ ምክንያቱም የሰው ልጅ ውስጥ እሳትም ውሃም በውስጥ አለ አይነት ነገር ነው እና እሳትና ውሃ አለ የትኛውን መግበህ የቱን ታሳድጋለህ ነገር ነውና ሁለቱንም ብለንድ ያደርጋል። ያ ኢዝሊ
ከእያንዳንዱ ካራክተር ጋር ከእያንዳንዱ ኦዲየንስ ጋር ኢንጌጅ እንድናደርግ ያስችለናል። Buna Emil mi yapmış? Ulan ne biçim adi? Zaten en güzeli Fener. O kuştur nedir? Bize oradan çay getir. በተርኪዬ የፊልም ኢንዱስትሪ ውስጥ መውደቅ መነሳት ሂደቶች እንደነበሩ በታሪክ እናውቃለን እና ያንን ሁሉ አልፈው አሁን ለዓለም አንድ በፊልም ኢንዱስትሪ ውስጥ ራሳቸውን የሚያሳዩበት አካባቢያቸውን ባህላቸውን ከዛም በላይ ደግሞ የቱሪስት መስህባቸውን የሚያሳዩበት ራሳቸውን የሚሸጡበት ራሳቸውን የሚያስተዋውቁበት አንድ ኢንዱስትሪ ሆኗልና እንደው ምን ያህል ራሳቸውን በፊልም ውስጥ ለዓለም አሳይተዋል? ዓለም ላይ ካሉ ስፔሻሊ በቴሌቪዥን ድራማ ኮንተንት ከአሜሪካ ቀጥላ ሁለተኛው ኤክስፖርተር ነች ተርኪዬ። ያ ማለት you can't imagine በጣም ኃይለኛ ሰክሰስ ነው፣ በጣም ትልቅ ሰክሰስ ነው። እና ተርኪዬ ሲኒማውን እንደ ሶፍት ፓወር ነው የምትጠቀመው። አሁን ሁለት አይነት ፓወር አለ ይባላል በተለምዶ። አንድ ሃርድ ፓወር which is the military ወታደር ልከ ወይ ደህንነቶችን ልከ እንደዚህ የምታስፈጽመው ነገር ነው። ሁለተኛው ደግሞ ሶፍት ፓወር ነው። ምንም ሰዓት ልክ አርቱን ብቻ በመስራት በአርቱ ውስጥ በምታስገባቸው አጀንዳዎች ወይም መልእክቶች ወይም ራስን በምትገልጥበት መንገድ የተቀረውን ዓለም ኢንፍሉዌንስ ማድረግ which is በብዛት አሁን ሲኒማ ሶፍት ፓወር ይባላል። አሜሪካኖች ስፔሻሊ ሆሊውድ የአሜሪካንን አይደንቲቲ በመላው ዓለም በጣም ኢትዮጵያ ውስጥ በየቦታው ሄደ ስለ አሜሪካ ብጠይቅ ያ ሀያል ሀገር ያ ገነት የሆነ ሀገር ትባላለህ። ያ ሁሉ ሰው አሜሪካን ሄዶ አይቶ አይደለም። ቤቱ ድረስ በመጣለት ፊልም ሲኒማ አርት ኮንተንት ነው እና አርት ቀስ ብሎ ፕሮፌሰር ኃይሌ ገሪማ እንደሚሉት ወደ ሰብኮንሺየስ ማይንድ ስለሆነ የሚገባው ሳይታወቅ ብሬን ዋሽ ትደረጋለህ እና የሆኑ እዛ አርት ወርክ ውስጥ የተሰገሰጉ መልክቶች ሳትወድ በግድ ያንተ ካራክተር ያንተ አይደንቲቲ ይሆናሉና የተርኪዬ ገቨርንመንት ሲኒማን እንደ ሶፍት ፓወር ነው የሚጠቀመው። በኃይለኛው ነው ስፖንሰር የሚያደርገው፣ በኃይለኛው ነው የሚደግፈው። ያ በመሆኑ ኦልሞስት በብዙ ሰብሲዲስ በብዙ ድጋፍ ተርኪዬ በተለይ የቴሌቪዥን ኢንዱስትሪው ኦልሞስት በአመት እስከ $1 ቢሊዮን ያስገኛል ነው የሚባለው። ጥናቶች ቢያሳዩት እንደዛ ነው። ያ ማለት እንግዲህ በጣም ብዙ ኮንትራክት ውስጥ ይታያል፣ በጣም ብዙ ሀገራት ውስጥ ይታያል። ብዙ ሀገራት ትራንስሌት እያደረጉ ልክ እንደ ኢትዮጵያ ደብ እያደረጉ ያሳዩታል። እና ያ ሁሉ አት ዘ ኤንድ ኦፍ ዘ ዴይ መልሶ አገሩን ይጠቅማል። ቀጥታ ከሚሸጠው በላይ የሀገራቱን በማስተዋወቅ ካልቸራቸውን በማስተዋወቅ ቋንቋቸውን በማስተዋወቅ እና ደግሞ የቱሪስት መስህቦቻቸውን በማስተዋወቅ ረገድ በጣም ከፍተኛ ጥቅም አለው። ባህልን የሚያስተዋውቅ ካልቸርን የሚያስተዋውቅ ሲቲዎቻቸውን አኗኗሮቻቸውን የቱሪስት መስህቦቻቸውን ለሚያስተዋውቁ ፊልሞች ቀጥታ ገንዘብ ይረዳሉ። የቀረጻ ሎጂስቲክስ በማቅረብ ቀጥታ ፋይናንሻሊ በመርዳት ሰፖርት ያደርጋሉና ሊትራሊ እንደ ዋና ስራቸው እንደ አንድ ሶፍት ፓወር ነው የሚሰሩበት ማለት ይቻላል። የተርኪዬ የፊልም ኢንዱስትሪ እንግዲህ ከዓለም ምናልባትም በሁለተኝነት ደረጃ ላይ ነው ያለውና እነሱ የደረሱበት የፊልም አሰራር ደረጃ የተለያዩ ውጣ ውረዶችን አልፈው እንደመጡ የታወቀ ነው። ምናልባት እኛ ኢትዮጵያውያን የፊልም ሰሪዎች ከተርኪዬ የፊልም ኢንዱስትሪ ምን ልንማር እንችላለን? ምን ጥሩ ነገሮቻቸውን ልንወስድ እንችላለን? እንዳልኩ የተርኪሽ ሲኒማ ራሱን በዓለም ካሉ ሲኒማዎች ለብቻው ራሱን የቻለ መልክ አይደንቲቲ ዩኒክ አይደንቲቲ ያለው ሲኒማ ማውጣት ችሏል። ተርኪዬ የራሷ መልክ ያለው ሲኒማ ነው ያላት። ቅድም እንደነገርኩ ለምሳሌ በጣም ስሎ በርን የሆኑ በጣም ቀስ ብለው የሚያድጉ አሁን የሆሊውድን ድራማዎች ብታይ በጣም ፍጥን ያሉ ናቸው። የሌላውም እንደዛው። የተርኪዬ ከዛ በተቃራኒ ቀስ ብለው የሚሄዱ ናቸው። የተርኪዬ እንዳልኩ ክሊን ኮንተንት ነው። ምንም ኑዲቲ፣ አልኮሆል ምናምን ሰብስታንስ ያላቸው ነገሮችን ይቀንሳሉ። የተርኪዬ ፊልሞች በዋናነት የፋሚሊ ሮማንስ፣ የፌት፣ የክላስ የመሳሰሉ ኢሹዎችን የሚያነሱ ናቸው። ይሄ ሁሉ ለየት የሚያደርጋቸው ነገር ነው። ሌላ የተርኪዬ በተለይ ድራማዎቻቸው ረጅም ናቸው። 1 ሰዓት ከ20 እስከ 1 ሰዓት ከ50 ምናምን የሚቆዩ ናቸውና ሌላ ደግሞ ረጅም ዓመታት የሚቆዩ ናቸው። አንድ ኤፒሶድ ነው እንግዲህ 120 130 ደቂቃ 150 ደቂቃ ድረስ የሚሄድ እና ኖርማሊ ይሄ የፊቸር ፊልም ቆይታ ጊዜ ነው። እንደው ፊቸር ፊልም ራሱ አሁን እዛም ድረስ ላይደርስ ይችላል። ይሄ ዩኒክ መልክ ነው ያለው። የኢትዮጵያ ሲኒማ ኢትዮጵያን የሚመስል
ከራሱ ከሀገሩ ይትባህል የታሪክ አተራረክ ዘይቤ ምክንያቱም ሀገሩ ለሺህ ዓመት የቆየ ሀገር ነው። ለሺህ ዓመት ስቶሪዎች ሲተርት ተረቶች ሲተርት ቴሎች ፎክ ቴሎች ሲያቀርብ የኖረ ሀገር ነው። ሲኒማው ዝም ብሎ ከአውሮፓ ስለመጣ ብቻ የአውሮፓን ባህል የሚመስል ሲኒማ ልንሰራ አንችልም። የራሳችንን ሲኒማው እንዳለ የሲኒማ ካራክተሩ ግራመሩ እንዳለ ሆኖ የራሳችንን ቮካብለሪ ክሬት ማድረግ አለብን። ልክ እንደ ተርኪዬ ከተርኪዬ ይሄን ልንማር ይገባል። Mustafa Kemal Selanik 600 koca yıl kimse benden ምናልባት አሁን የተርኪዬ ፊልም የደረሰበትን ደረጃ በምንድን ነው ልንለካ የምንችለው? ሲኒማው በሚፈልገው ግብአት ነው? ለምሳሌ የካሜራ የድምጽ የምስል ጥራት ነው ወይንስ ብዙ ቦታዎች በመድረሱ ነው? በየትኛው ነው ልንለካው? በሁለቱም። ሲኒማ አሪፍ ሲኒማ ከሆነ ብዙ ቦታ ይደርሳል። እንዳልኩ ሲኒማ ዩኒቨርሳል ላንጉዌጅ ስለሆነ ጥሩ ፊልም ከተሰራ የትኛውም ዓለም ላይ ያለ ህዝብ ያያል። ይሄ በታሪክ ያየነው ነገር ነው። የተርኪዬ ፊልሞች በጣም ኳሊቲ ያላቸው ፊልሞች ዓለም ላይ የታዩ ናቸው። እንዳልኩ ለምሳሌ የነ ኑር የነ ዴላ ፊልሞች ስዊት ኖቨምበር ማነው ዊንተር ስሊፕ ዋንስ አፖን ኤ ታይም አናቶሊያ እንደዚህ የመሳሰሉ ፊልሞች ካነስ ፊልም ፌስቲቫል ላይ ትላልቆቹን ሽልማቶች ያሸነፉ ናቸው። በዓለም ደረጃ የሚጠኑ ፊልሞች ናቸው። እኛ በፊልም ስኩል የምናስተምራቸው ፊልሞች ናቸው እና ተከታታይ ፊልሞቻቸው ብዙዎቹ ማስተማሪያዎቻችን ናቸው። ለዛ ያበቃቸው አንደኛ በኳሊቲ መሰራታቸው ከስቶሪ ጀምሮ ከቴክኒካሊቲው የካሜራ የኤዲቲንግ የከለር ግሬዲንግ የመሳሰለው ስራ የሳውንድ በተለይ ተከታታይ ቴሌቪዥን ድራማዎቻቸው ሳውንድ ስኮርን እንደ ካራክተር በጣም ተጠንቅቀው የሚሰሩ መሆናቸው ልዩ ያደርጋቸዋል እና በዓለም ዘንድ እንዲታወቁ ያደርጋቸው አንድም ኳሊቲው ስራው ሲሰራ ያለው ኳሊቲ፣ ሁለትም ደግሞ ያለው ይሄ ድጋፉ ምኑ ተደማምሮ የፈጠረው ነውና ሁለቱም አብሮ መሄድ የሚችል ነገር ነው። ከተርኪዬ ፊልም ጋር እንግዲህ ፊልሞች ጋር ቤተሰብ ሆነናል። አብዛኞቻችን በተለይ ማታ እናቶቻችን እህቶቻችን ቤተሰብ ሰብሰብ ብሎ የምናይበት ሁኔታ ተፈጥሯል እና በቴሌቪዥን መስኮት እና የራሳችንን ታሪክ የምናይ የራሳችንን ሰፈር የራሳችንን አኗኗር የምናይ ይመስለናል እና እንደው ከባህል ከአኗኗር አንፃር አንተ ስትታዘብ ምን የሚያመሳስሉን ጉዳዮች አሉ? እኔ ከተርኪዬ ፊልሞች ጋር ላለመዋሸት የተዋወቁት በቃና ፊልሞች ነው እና ያኔ ኮሌጅ ተማሪ ፊልም ስኩል ተማሪ ነበርኩ እና የኢትዮጵያ ነው የሚመስለው ላይፉ እና እስኪደቀኝ ድረስ የፋሚሊ ስትራክቸሩ ቤተሰብ የተዋቀረበት መንገድ የሚያወሩበት መንገድ ለባህል ያላቸው ለታላላቆቻቸው ያላቸው ለሃይማኖታቸው ያላቸው ሪስፔክት የመሳሰለው ነገር በሙሉ ካለባበሳቸው እናቶች የኛ እናት ነው የሚመስሉት፣ ወጣቶቹ እኛ ነው የሚመስሉት እንደዚህና አይ ቲንክ ተርኪዬ አሸት ሲቪላይዜሽንም ያለው ሀገር ስለሆነ እና ከኢትዮጵያ ጋር የረጅም ዓመት ትስስር ያለው ሀገር ስለሆነ አይ ቲንክ ብዙ ነገራችን የሚወራረስ ይመስላል እና በባህል በአኗኗር ዘይቤ በቋንቋ እንዳልኩ ለሃይማኖታቸው በሚሰጡት አክብሮት እና በመሳሰለው የተርኪዬ ህይወት ከኢትዮጵያውያን ህይወት ጋር በብዙ መንገድ ይመሳሰላል። ለዛም ይመስለኛል በተለይ የጀመረ ሰሞን የቃና ፊልሞች በቀላሉ የባዕድ ሀገር ፊልም ሳይመስል የራሳችን ፊልም እስኪመስል ድረስ በዛ ልክ ሲታይ የነበረውና አይ ቲንክ በብዙ ነገሩ ይመሳሰላል ብዬ አስባለሁ። በጣም አመሰግናለሁ። እንግዲህ ጥያቄዎችን እኔ ጠቅለል አድርጌ ነው ያቀረብኩት። ቀረ የምትለው ነገር ካለ? የመጨረሻ ነጥብ ማንሳት የምፈልገው ኖርማሊ በዚህ በሲኒማ ስተዲ ውስጥ በትምህርት ቤቶች ውስጥ ሀገራትን የተለያዩ ሀገራትን የሲኒማ አሰራርና ፕራክቲስ እናጠናለን እና በዛ ውስጥ በተለይ አሁን እኔ ቴሌቪዥን ፕሮዳክሽን የሚባል ትምህርት አስተምራለሁ እና በተለይ በቴሌቪዥን ሲሪየስ በድራማ በመሳሰለው በጣም አስደናቂ ታሪክ ያለው ሀገር ነው እና አይ ቲንክ እኛ ፊልሞቹን በተለያየ መንገድ የማግኘትና የማየት እድል አጋጥሞናል። ግን ፊልም ሰሪው በደንብ እሱ ቢያጠናው ጥሩ ነው ብዬ አስባለሁ። ብዙ ልንማርባቸው የምንችላቸው ነገሮች አሉት ብዬ አስባለሁ። ከዛ ውጪ ተርኪዬ ገቨርንመንት ለፊልም ኢንዱስትሪ የሚያደርገው ድጋፍ እና የሚያደርግበት መንገድ የሚቆጣጠርበት መንገድ ቢጠናና ለዚህ ሀገር በሆነ መንገድ
መጥቀም የሚችሉትን ብንወስድ በጣም ጥሩ ነው ብዬ አስባለሁ። እንዳልኩ በባህል በካልቸር በረጅም ዓመት ስልጣኔ በፖለቲካ በመሳሰለው ስለሚመሳሰል ሀገራችን ከተርኪዬ ጋር ሞዴል ስንመርጥ እንደዚህ ያሉ ሀገራትን የተሳካላቸው ሀገራትን ብንመርጥ በጣም ጥሩ ነው ብዬ አስባለሁ። ኦልተርኔቲቭ የሲኒማ አማራጭ መሆን የሚችሉ ሀገራትን ሲኒማዎች ማጥናት ለፊልም ሰሪውም ለሀገሩም ለመንግስትም የሚጠቅም ነው ብዬ አስባለሁ። እናንተ ይሄንን እድል ስለሰጣችሁ በጣም ነው የማመሰግነው። ስላነሳችሁት በጣም ደስ ብሎኛል። አይ ቲንክ ለብዙ ሰው መነሳሳትና ተጨማሪ ለማንበብ እንደ መነሻ ይሆናል ብዬ አስባለሁ። ለዛ በጣም አመሰግናለሁ። የተርኪዬን የፊልም ኢንዱስትሪ እንግዲህ በወፍ በረር ነው ቅኝት ያደረግነው። በጣም ሰፊ ታሪክ ያላት ሀገር ነች ተርኪዬ። እንግዲህ የፊልም ኢንዱስትሪዋም ይህንን መናገር ይችላል። እኛም ቤተሰብ ሆነናል እንግዲህ ከተርኪዬ ፊልሞች ጋር። እጅግ በጣም አድርጌ አመሰግናለሁ። መምህርና የፊልም ባለሙያ ዘውዱ ልንገር በተርኪዬ የፊልም አሰራር የፊልም ኢንዱስትሪ ጉዳይ ጥቂት ቆይታ አድርገናል። ለነበረን ጊዜ ከልብ አመሰግናለሁ። መልካም ጊዜ ይሆነልን።